ከኃጢአት የተመለሰችው እናታችን ቅድስት ማርያም እንተ ዕፍረት ማርያም ተብለው የሚጠሩት ማርያም እንተ ዕፍረት ተብለው የሚጠሩት ሁለት የተለያዩ ቅዱሳት አንስት መሆናቸውን አንዷ የአልዓዛር እህት ድንግሊቷና ኃጥእ በመሆኗ አንዷ የአልዓዛር እህት ድንግላዊቷና ኃጥእት መሆናቸውን መምህር ስሙር አላምረው ዲያቆን ዮርዳኖስ አበበ በተደጋጋሚ ለይተው የነገሩን ሲሆን በዛሬዋ ዕለት በእረፍቷ ታስባ የምትውለው በቀድሞ ሕይወቷ በኃጢአት ትኖር የነበረችው ማርያም እንተ ዕፍረት ባለሽቱዋ ናት። በሀገራችን በስሟ የተሰየመ ቤተ ክርስቲያን ጅማ ደጎሎ መስመር ቆላ ዘይት ከሚባል ቦታ ይገኛል። ገድሏም ይሄው ቤተ ክርስቲያን አሳትሞታል። ስለ እርሷ ጌታችን ኢየሱስ ክርስቶስ በወንጌሉ ላይ እንዲህ ብሏል። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል በማለት ተናግሮታላታል። በማቴዎስ ወንጌል ምዕራፍ 26 ከቁጥር 13። በቅድሚያ በወንጌሉ ላይ ስለ እርሷ የተጻፈው ሙሉውን ክፍል መመልከቱ ተገቢ ነው። ጌታችን ኢየሱስን በቤታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ አንድ ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቶ የመላበት የአልባስጥሮስ ብልቃጥ ይዛ መጣች። ብልቃጡንም ሰብራ በራሱ ላይ አፈሰሰችው። አንዳንዶችም ይሄ የሽቶ ጥፋት ለምንድን ነው? ይህ ሽቶ ከ300 ዲናር በሚበልጥ ዋጋ ተሽጦ ለድሆች ሊሰጥ ይችል ነበርና ብለው በራሳቸው ይቆጡ ነበር። እርሷንም ነቀፏት። ኢየሱስ ግን እንዲህ አለ፣ ተዋት፣ ስለምን ታውኳታላችሁ? መልካም ሥራ ሰርታለች። ድሆች ሁልጊዜ ከእናንተ ጋር ይኖራሉና በማናቸውም በወደዳችሁ ጊዜ መልካም ልታደርጉላቸው ትችላላችሁ። እኔ ግን ሁልጊዜ ከእናንተ ጋር አልኖርም። የተቻላትን አደረገች። አስቀድማ ለመቃብሬ ሥጋዬንም ቀባችው። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በሚሰበክበት በማናቸውም ስፍራ እርሷ ያደረገችው ደግሞ ለእርሷ መታሰቢያ ሊሆን ይነገራል ይላል የቅዱስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 6 እስከ 13። የማርያም እንተ ዕፍረት ገድሏና ድርሳኗ የጻፈላት ታላቁ የቤተ ክርስቲያን ሊቅ ቅዱስ ዮሐንስ አፈወርቅ ነው። ገድሏ ላይ ስለ እርሷ የተጻፈው ደግሞ ቀጥለን እንይ። ማርያም እንተ ዕፍረት ሁልጊዜ ከነጭ ሐር የተሰራ ልብስ የምትለብስ ከሽቱ ሁሉ ይልቅ የሚበልጥ ውድ ሽቶን ትቀባ ነበር። በወርቅም ታጌጥና በክፉ ሥራ ሁሉ ጸንታ የምትኖር ሴት ነበረች። ጠላት ዲያብሎስም የዚህን ዓለም ጣዕም አጣፈጠላት። ነገር ግን ስለዚህ ሴትና ስለ ኃጥአን ሁሉ ጌታችን ከጌትነቱ ከፍታ ሳይለወጥ ከልዑል ዙፋኑ ወረደ። በሰዎች መካከልም ከእነርሱ እንዳንዱ እየተመላለሰ አስተማረ። አንድ ቀን እንደ ልማዷ ማርያም እንተ ዕፍረት ነጭ ሐር ለብሳ አጊጣና ተኩላ ፊቷን በመስታወት አይታ ውድ ሽቶ ተቀባች። ጉንጮቿ ቀያዮች፣ ዓይኖቿ የተዋቡ ሆነው ደምግባቷ በጣም አማራት። እንደዚህ እየተመለከተች 1 ሰዓት ያህል ቆመች፣ ውበቷን እያደነቀች። ከዚህ በኋላ መልካም ሐሳብ በእርሷ ላይ አድሮ እንዲህ አለች። ይህን ሁሉ ታስወግድ ዘንድ መልኬን ትለውጥ ዘንድ ሞት ትመጣ የለምን? ይሄ መልካም ሽታ ወደ ትልና ወደ መሽተት ይለወጣል። ይሄስ ብርታት ፍጻሜው ጉስቁልና ድካም አይደለምን? ሊቀብሩኝ የሚወስዱት የሚርቁኝ አይደሉምን? እንደዚህ እስከሆነ ዘላለም ከጥፋትና ከኩነኔ በቀር እንግዲህ ምን አገኛለሁ? የዚህን ዓለም ገንዘብ ብገዛ ብነዳ ከድካም በዓይኖችም እንባ ከማፍሰስ የሚያድነኝ ይኖራልን? ወይስ ይህ ሁሉ ከሞት ያድነኝ ዘንድ ይቻለዋልን? ነፍሴ ሆይ እንግዲህ ሁሉን ለሚገዛ ጌታ ምን ትመልሻለሽ? ከእውነተኛው ፈራጅ ዘንድ በአንቺ ላይ ትእዛዝ በመጣ ጊዜ እንዴት ትሆኛለሽ? ነፍሴ ሆይ ንስሐ በሌለበት ነፍስ የተናቀች በምትሆንበት ጩኸት፣ ለቅሶና ጩኸት ባለበት ቦታ የሚረዳሽ ማን ነው? ነጭ ሐርና ኅብሩ ልዩ ልዩ የሆነ ልብስ በመልበስ ደስ የምትሰኝ ሥጋዬ ሆይ በክብር ባለቤት በእግዚአብሔር በመላእክቱ ፊት ራቁትሽን በምትቆሚ ጊዜ እንዴት ትሆኛለሽ? ነፍሴ ሆይ በዚህ ዓለም የተደሰትሽው ምን ይጠቅምሻል? እያለች እናታችን ራሷን መመርመር ጀመረች። መድኃኒት ታገኝ ዘንድ ያመለከታትን አታውቅም። ከዚህ በኋላ በማመም ጸንታ እንዲህ ብላ አሰበች። ስለ ኃጥአን ወደዚህ ዓለም የመጣ ስለ እነርሱም በመካከላቸው እንደ ሰው የተመላለሰ ይህ አይደለምን? የኃጢአትን መመለሱን ነው፣ የኃጢአተኛውን መመለሱን እንጂ ሞቱን አልሻም ያለስ እርሱ አይደለምን? ነፍሴ ሆይ ምሕረትስ ቅርብ ናት፣ ባለመድኃኒትም የራቅ አይደለም። ሌላ መድኃኒትሽን ተስፋ የምታደጊበት ሳለን
100 በግ ያለው ከእነርሱም አንዲቱ ብትጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልጋት የሚሄድ አይደለምን? ባገኛት ጊዜ ደስ ብሎት በጫንቃው ይሸከማታል። ካልጠፉት ከ99ኙ ይልቅ በእርሷ ደስ የሚሰኝ አይደለምን? እናንተ ደካሞች ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ የሚል እርሱ መድኃኒት ክርስቶስ ነው። እንደዚህ ከሆነ ለምን እሰንፋለሁ? ለምንስ ንስሐ አልሻም? እነሆ ከዛሬ ጀምሮ ወደ እርሱ ሄጄ ራሴን በፊቱ እክዳለሁ ብላ ካሰበች በኋላ ራሴን በፊቱ እክዳለሁ፣ በሱም አምናለሁ፣ እሱንም እከተለዋለሁ ብላ ካሰበች በኋላ ተጽናናችና በፍጥነት ተነስታ ገንዘቧን የገዛችውን ወርቋን፣ ብሯን ሁሉ ሰበሰበች። ምን አደርገዋለሁ? ይህን ገንዘብ ወስጄ ብሰጠው አይቀበል፣ እርሱ ፈጣሪ ጌታና የዓለም መድኃኒት ነውና ብላ አሰበች። ከዚህ በኋላ ሽቱ ወደሚሸጥ ሰው ፍለጋ ሄደች። ያን ጊዜ ከጥንት ጀምሮ ታውቀው ነበርና ከእርሱ ዘንድ ዋጋው እጅግ ውድ የሆነ ሽቱ ገዛችና በደስታ ስትሄድ እነሆ ሰይጣን በወርቅ ያጌጠች ሴት መስሎ ወደ እርሷ መጣ። የዚህን ዓለም ምኞት እያጣፈጠ ይነግራት ጀመር። እንዲህም ይላታል፣ መብላትን፣ መጠጣትን፣ ያማረ ልብስ መልበስን፣ ሽቱ መቀባትን፣ ይህ ሁሉ ያሳስባት ጀመር። ጌታችንም በይቅርታው ብዛት የጠላት ዲያብሎስን ክፋት ገለጠላትና ለበደልና ለኃጢአት ሥራ የተዘጋጀሁ አድርገኸኛልና ኀፍረትና ጉስቁላንን በእኔ አምጥተሃልና አንተ ሰይጣን ከኔ ወግድ ብላ በቁርጥ ነገር መለሰችለት። ጠላት ዲያብሎስም የሃይማኖቷን ጽናት ባየ ጊዜ ከእርሷ ሸሽቶ ፈሪሳዊ ስምዖን ወደሚባል ሰው ዘንድ ሂዶ ልቦናውን ያውከው ጀመር። እርሱም ጌታን በቤቱ ማዕድ ይመግብ ዘንድ ጋብዞት ነበርና በልቦናውም ያደረው ክፉ ሰይጣንም እንዲህ ብሎ እንዲናገር አደረገው። ይህስ ነቢይ ቢሆን ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ኃጢአተኛ እንደነበረች አያውቅም ነበር ብሎ እንዲያስብ አደረገው። ጸልአይ ሰናይ ማርያምን ተእፍረት ለጌታችን ያቀረበችው ልመናዋ ንስሐዋ ነው። ማርያምን ተእፍረትም ደጆቹ ተከፍተው አገኘች። ያለማፈር ገብታ በፍጹምነት ከእግዚአብሔር ወልድ ዘንድ ቀረበችና በስተኋላው ቆማ ልመናን አቀረበች። እያለቀሰችም በእንባዋ ታርሰው ጀመረች። በራስ ፀጉሯም ታብሰው እግሩንም ትስመውና ሽቱ ትቀበው ነበር። በልቅሶና በእንባ ሆና እንዲህ እያለች ልመና ቀረበች። ነፍስና ስጋን የምታድን የእግዚአብሔር አካላዊ ቃል ሆይ፣ የሕይወት ምንጭ ሆይ፣ ሕይወቷን ወደ አሳመርክላት ወደ አገልጋይ ተመልከት። እኔ ግን አንተን በድያለሁ፣ እንደ እንስሳ ሆንኩ፣ እንደ እነርሱም የተቆጠርኩ ሆንኩ። ኃጢአተኛና በደለኛ የመሆን እኔን አቤቱ ይቅር በለኝ፣ ማረኝ። ከኃጢአት የቀንበር በታች ሆኜ ለሰይጣን ተገዝቻለሁና ጌታዬ ሆይ ከሰይጣን እጅ አድነኝ። የንስሐ ቀንበርንም እሸከም ዘንድ የበቃሁ አድርገኝ። የምህረትን በር ክፈትልኝ። ጌታዬ ሆይ ይቅርታና ስርየትን ተስፋ አድርጌ ወደ አንተ የመጣሁ ባሪያን ተቀበለኝ እያለች ፍጹም በተሰበረ ልቦና ሆና ልመና ቀረበች። ዳግመኛም እንዲህ አለች፣ ነፍሴ ሆይ መድኃኒትሽን እንዴት አትሽም? እነሆ መድኃኒት ክርስቶስ በዚህ አለና ለምንስ ትዘገያለሽ? እነሆ የሕይወት ምንጭ መጥቶልሻልና ከቆሻሻነትሽ ለምን ቶሎ አትነጭም? ለደዌችስ ፈውስ አትፈልጊምን? አለች። ዳግመኛም ከንቱ ነገርን ስትመለከቱ የኖራችሁ ዓይኖቼ ሆይ ጌታን ታዩ ዘንድ ተሰጣችሁ። እርኩስን የምትዳስሱ እጆቼ ሆይ የሰማያዊ ጌታን እግር ትዳስሱ ዘንድ ተሰጣችሁ። ኃጢአተኛ ነፍሴ ሆይ እነሆ ፈጽሞ ከፍ ያለ ባለሟልነትን አገኝሽ፣ ስላደረገልኝ ምን ከፍለዋለሁ? እያለች ታላቅ ለቅሶን ታለቅስ ነበር እናታችን ማርያምን ተእፍረት። ጌታችንም እግሩን ይዛ በእንባዋ እያራሰች በፀጉሯ ታብስ ጀመር። አስቀድማ በልቧ እንዲህ ብላ አስባለችና በጌታዬ ፊት ባለሟልነት እስካገኘው ወደ እርሱ ዘንድ እንድቀርብ ያደርገኛል። በስራዬም ክፋት ካባረረኝ ግን ዳግመኛ አልሄድም ብላ አስባ ነበር። ዳግመኛም አልድንም ብላ አስባ ነበር። ከጌታ ባለሟልነትን ባገኘች ጊዜ ጨከና በራሱ ላይ ሽቶውን ጨመረች። ከዚህ ሁሉ ጋርም ለቅሶና ልመና አላቋረጠችም። የእግዚአብሔር ስጦታ በእርሷ ላይ እንደበዛ ባየች ጊዜ ጠላት ዲያብሎስ በእርሷ ላይ ታላቅ መቅናትን ቀናባት። ተቆጥቶም ወደ ስምዖን ተመልሶ ልቡን አወከው። እንዲህም አለ፣ ይህስ ነቢይ ቢሆን ኖሮ ይህች የምትዳስሰው ሴት ኃጢአተኛ እንደሆነች ያውቅ ነበር እንዲል አደረገው። ጌታችንም ስምዖንን ሁሉ ከእርሱ እንዳልተደበቀና ሐሳቡንም እንዳወቀበት እንዲረዳና እግዚአብሔርን በደለኛውን ማዳን ከኃጢአታቸው ማንጻት እንደሚችል ያውቅ ዘንድ እንዲያስተውል አደረገው።
የእናታችን የቅድስት ማርያምን ተእፍረት ረድኤቷ በረከቷ የንስሐዋ በረከት በሁላችን ላይ እጽፍ ድርብ ሆኖ ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።